የወንድሜን ረጅም ዓመት የሙያ ጓደኛዬን የጥበብ ባልደረባዬን ታላቁን የባህል ፈርጥ ሰማይ በለውን ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴን በቃላት መግለጽ አቅቶኛል። ሰማይን ያወቅኩት በ1979 ዓመተ ምህረት ነው። ተወልጄ ያደግኩበት ከፍኖተ ሰላም ከተማ የ12ኛ ክፍል ፈተናዬን ካጠናቀቅኩ በኋላ ከልጅነቴ ጀምሮ የነበረኝን የጥበብ ፍቅር ወደ ሙያ ለመቀየር ወስኜ ወደ ባህር ዳር በሄድኩበት ጊዜ በወቅቱ በባህር ዳር የነበረው የጎጃም ግሽ አባይ ባህል ኪነት ቡድን የጥበብ ህይወቴ መጀመሪያ ትልቅ ትምህርት ቤት ነበር። እኔና ሰማኸኝ የተገናኘነውም እዛው ቡድን ውስጥ ነበር። ከዛ ጊዜ ጀምሮ እኔና ሰሜ በወጣትነታችን በግሽ አባይ ኪነት ቡድን ለሶስት ተከታታይ ዓመታት አብረን ስንሰራ የነበረው ወዳጅነት፣ የጋራ ህልም እና የጥበብ ጉዞ ዛሬም በአይምሮዬ በግልጽ ይታያል። በመድረክ ላይ አብረን የዘፈንናቸው ቀናት፣ በጉዞ ላይ ያሳለፍናቸው ጊዜያትና ለባህላዊ ሙዚቃ በጋራ ያበረከትነው አሻራ ፈጽሞ የማይረሳ ትውስታ ሆኖ ይኖራል። ከዛ በኋላ መንገዳችን ሩቅ ሆኖ እኔ ወደ አሜሪካ ስመጣ እሱ በሀገሩ ውስጥ እየኖረ ለሙያና ለባህሉ በታማኝነት ሲያገለግል ኖሯል። በብዙዎች ዘንድ ተወዳጅ፣ በባህል ዘርፍ የተከበረና የባህል አምባሳደር ተብሎ የሚጠራ ድንቅ የጥበብ ሰው ነበር። ሰማኸኝ በባህሪው ለሰው ቅርብ፣ ተጫዋች፣ አክባሪና ቅን ሰው ነበር። ከሰዎች ጋር በቀላሉ ይግባባ ነበር። ጓደኞችን በጣም ያከብር ነበር። ለዚህ ነው ትውውቃችን ከስራ ባልደረባነት አልፎ ወደ እውነተኛ ወዳጅነት የተሸጋገረው። ዛሬ ወደ ኋላ ተመልሼ ከሰማኸኝ ጋር ያሳለፍናቸውን ዘመናት፣ የጋራ ስራዎቻችንና ውብ ትዝታዎቻችንን በታላቅ ፍቅርና ክብር ነው የማስታውሳቸው። ሰማኸኝ በለው ስለ ሀገሩ፣ ስለ ባህሉ፣ ስለ ህዝቡና ስለ ማንነቱ በኩራት የተናገረ እውነተኛ የጥበብ ሰው ነበር። ብዙ ዘመን ተሻጋሪ ስራዎችን ሰርቶ ትቶልን ወደማይቀረው ዓለም ተሻግሯል። በግሽ አባይ ኪነት ቡድን ውስጥ በ1979 እስከ 1983 ዓመተ ምህረት አብረን ስንሰራ በሰማኸኝ ላይ ያየሁት ለጥበብ የነበረው ክብርና ፍቅር እጅግ የሚደንቅ ነበር። በተለይም አንቱ የዋ እነሱ እኮ ልጆች ናቸው ጫወቱ በጊዜያቸው በተሰኘው ሙዚቃዊ ድራማ ውስጥ የአባትነት ገጸ ባህሪን እንዲጫወት በተሰጠው ጊዜ ከጠበቅኩት በላይ ገጸ ባህሪውን ተላብሶ በብቃት በጣም ተደምሜ ነበረ። በዛ ዘመን ተሻጋሪ የቡድን ስራ ውስጥ ከተሳተፉት የዋሽንቱ ጠቢብ ሀብቱ ንጋቱ አንድሙቴ፣ የልጃገረድ ገጸ ባህሪን የተጫወተችው ብዙአየሁ ጎበዜ፣ የእናትነት ገጸ ባህሪን ተላብሳ የተወነችው ደግሞ የዓለምወርቅ አስፋው፣ እንዲሁም ዛሬ በህይወት የተለየን ሰማኸኝ በለውና እኔ ነበር። የሚያሳዝነው ግን ዛሬ ከነዛ ዘመኑ የሙዚቃ ኮከቦቹ ብዙዎቹ በዚህ ዓለም የሉም። ብቻዬን ቀረሁ ያሰኛል። ሰማኸኝ እንደ መጨረሻ ያወራሁት 5 ወር 6 ወር ይሆነዋል። የክብር ሽልማት ሲቀበል በቴሌቪዥን አይቼው በጣም ደስ ብሎኝ ደውዬ እንኳን ደስ ያለ ያልኩት ቀን። በሚገርም ከመቼውም የበለጠ ብዙ ተጨዋወትን። በዋትስአፕ የመጨረሻ ቴክስት የመልእክት ልውውጣችን በስልክ ውስጥ የተቀመጠው እንዲህ ይላል። ሰሜ ነው የጻፈው። ሃይ ወንድሜ ሴቭ አድርገው ታንክስ አለኝ። የሆነ ነገር ከተጫወትን በኋላ እኔ እሺ ወንድሜ አደርገዋለሁ ሰላም ሁንልኝ አልኩት። የመጨረሻ ቴክስቱ ሰሜ እሺ አመሰግናለሁ ወንድሜ የጥንቱ የመሮ አለኝ። እንዲህ ተባብለን ተለያየን። ሌላው አመት ሞላ መሰለኝ እኔ የኔን የህይወት ታሪክ የሚተርክ
ፍኖተ ጥበብ የሚል ርዕስ ግለ ታሪክ መጽሐፍ ጽፌ በባህር ዳር ዩኒቨርሲቲ ለማስመረቅ በሄድሁ ጊዜ እሱም ከአዲስ አበባ ተነስቶ በአካል ከጎኔ በመገኘት የደስታዬ ተካፋይ ነበር። ያኔም ከመቼውም ጊዜ በለጠ ጣፋጭ ጊዜ አብረን አሳለፍን። እንግዲህ ሰማኸኝ ለ40 ዓመታት ያህል በሙያው ተመስክሮለት በአድናቂዎቹ ልብ ውስጥ የማይጠፋ የትዝታ አሻራ አስቀምጦ ሕይወቱን ለጥበብ የሰጠ ሰው ነበር። ክብርና ሞገስን ተቀብሎ ብዙ አይቶና አሳይቶ ፈጣሪ የፈቀደለትን የምድር ቆይታ አጠናቆ ወደማይመለስበት ሰማኸኝ በለው በአካል ከኛ ቢለይም በጥበቡ በባህል ፍቅሩ በሰውነቱ ባይረስ የሥራዎቹና በትውስታ ሁሌም ከኛ ጋር ይኖራል። ለቤተሰቦቹ፣ ለዘመዶቹ፣ ለጓደኞቹና ለመላው የጥበብ ቤተሰብ ከልብ መጽናናትን እመኛለሁ። ወዳጄ ሰማኸኝ በጋራ ትውስታችን እና በተወከው የጥበብ ቅርስ ለዘላለም ታሪክ ይኖራል። እግዚአብሔር ነፍስን በገነት ያድናት። ወንድሜ ጊዜያችን ደርሶ እስከሚከተል እወድሃለሁ። ሰማኸኝ በለው ማለት ይሄ ነው። ሰማኸኝ በለው ማለት ይሄ ነው። በቀኝ በግራ የተፈተነው ሆነ ሰማኸኝ ማለት ይሄ ነው። በቀኝ በግራ የተፈተነው ላንተ ህብረቱ ያስራለተው ሽቆረ ማለት ሰመቶ ቆራላንተ ምሽግ ተራምጎ አለባባሪ የሬሳ ነው ቆለይ ማለት እኔ እግዚአብሔር ይመስገን የተባረከ ቤተሰብ ሰጥቶኛል። ባለቤቴ ወይዘሮ ገበያነች አባተ ትባላለች። የዛው የባህር ዳር ልጅ ናት። 4 ልጆች አፍርታልኛለች። 4 የልጅ ልጆች አይተናል። አላቀም ይሄ አዲስ ነው ለኔ። 4 የልጅ ልጆች አይተናል። በትዳር ደግሞ ከ35 ዓመት አካባቢ ሆኖናል። እንግዲህ አንድ ላይ መኖር ከጀመርን ይሄ ጓደኝነቱ የትምህርት ቤቱ ሳይጨመር ነው። ከትምህርት ቤት ነው የተጀመረው? ያ ሳይጨመር ማለት ነው። እሱ ሲጀመር ወደ 40 ነው ማለት 37 ምናምን ይገባል። በጣም ነው ደስ የሚለው። ይበሰብሰው አፈር ለሚበላኝ ለሚበሰብሰው ለዚህ ፈራሽ ገላ አመቻነሰ አረባላገ አላገ አረባላገ አላገ አረባላገ አላቶር የትጋባ አገር ባላገ ከያደጉኝ በዲስካው ከተማ በዲስካው ከተማ በዲስካው ከተማ ዲስካው ቆጥቆጥማ ዲስካው ድባንቄ ዲስካው ቅጠል መንደር ዲስካው ጉዶ ባህር ዲስካው አፋፋሲል ዲስካው ሽምጥ ዲስካው ዲፖ ዲስካው አየር ማረፊያ ዲስካው ቁጥባ መስጊድ ዲስካው ሀጀሪ ሰፈር ዲስካው ጎተራ ዲስካው ወራሚ ዲስካው ጠባቢ ዲስካው በገበያ ዲስካው አዴተራ ዲስካው አሞራ መዋኛ ዲስካው ጋራጅ ሰፈር ዲስካው ቀማው ሰፈር ዲስካው በዚያ ግድ ዲስካው በዚያ ግድ ዲስካው በፍቅር ነው እንጂ ሲነኩት አይወድም። እንግዲያ ምን አገር ላሳየሽ ከባህር